ሻሎም ሻሎም ቅዱሳን እንደምናችሁ እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ በአዲስ ሌላ ቪዲዮ መጥቻለሁኝ። በመላእክት አገልግሎት እግዚአብሔር የወሰነላችሁን የፋይናንስ በረከት መቀበል በሚል ርዕስ የእግዚአብሔር ሰው ከኒታገን ያስተማሩትን በሚመች መልኩ ተርጉሜ አቅርቤላችኋለሁ። በመላእክት አገልግሎት እንዴት አድርገን እግዚአብሔር የወሰነልንን በረከትና ክብር መቀበል እንችላለን? የመላእክት አገልግሎት ሲባልስ ምን ማለት ነው የሚለውን በዚህ ቪዲዮ እናያለን። ጊዜውን ለመንፈስ ቅዱስ አሳልፈን እንሰጣለን። የእግዚአብሔር ሰው ከኒታገን ሲጀምሩ እንዲህ ይላሉ። ወገኖቼ መንፈስ ቅዱስ ከዓመታት በፊት በግልጽ ቃል ለመንፈሴ የነገረኝን ታላቅ ምስጢር ዛሬ ላካፍላችሁ። በጊዜው በከፍተኛ የገንዘብ ችግር ላይ ሆኜ አገለግል የነበረበት ከባድ ጊዜ ነበር። በጊዜው ስለ ገንዘብ ማስተማርን ባላወቅኩበት በዚያ ጊዜ በምስራቃዊው ቴክሳስ ትንሽዬ ቤት ውስጥ አልጋይ ላይ ጋደም ብዬ መጽሐፍ ቅዱሴን እያነበብኩ ነበር። በዛ ሁኔታ እኩለ ቀኑ ሲጋመስ ገደማ የእግዚአብሔር መንፈስ ለመንፈሴ በግልጽ ቃል እንዲህ ሲል ተናገረኝ። መላእክቶችህ ያለ ሥራ ለብዙ ጊዜ እንደቆሙ ናቸው። አንደበትህም ዝም ብሎ ስላለ አንደበትህ አናግሯቸው ስለማያውቅ እንዲህ ባለ ሁኔታ በችግር አለ አለኝ። እኔም ግራ በመጋባት ጌታ ሆይ ዘመኔን ሁሉ አንደበቴ እንደተናገረ ነው፣ አልገባኝም። አንደበትህ ዝም ብሎ ስላለ ነው መላእክቶች ዝም ብሎ ያሉት ያልከው፣ አልገባኝም ጌታ ሆይ አልኩት። ጌታም ቀጠልና በለስላሳ ድምፅ ለመንፈሴ በጣም በግልጽ በሚገባኝ ሁኔታ መላእክቶቼ አንተ በአንደበትህ ቃሌን በሁኔታህ ላይ ካላወጅክ በቀር አንተ ስለተቸገርክ አይንቀሳቀሱም። ቃሌን በእምነት ስታውጅ ሁኔታህን ለማስተካከል መላእክቶቼ በቃሌ መሰረት ይንቀሳቀሳሉ አለኝ። ለኔም ይህ ትምህርት ይህ ጉዳይ አዲስ ሆኖብኝ ውስጤ ተናወጠ። እስከዛሬ ስጸልይ፣ ሳለቅስ፣ ሳነባ ብዙ ለውጥ ያላየሁበት ምክንያት ተገለጠልኝ ይላሉ። እግዚአብሔር ያዘዘልኝን መልእክተኞች የእግዚአብሔርን መላእክት ማዘዝ ባለመቻሌ ነበር በዛ ሁሉ ችግር ውስጥ ሳልፍ የነበረው። የእግዚአብሔር ቃል በኢዮብ 22:28 ላይ ሲናገር ነገርንም ትመክራለህ እሱም ይከናወንልሃል፣ በመንገድህም ላይ ብርሃን ይበራል ይላልና። አውጁ፣ በስልጣን እዘዙ፣ የሰማይን ፍቃድ አውጁ። መላእክት የሚተገብሩላችሁን የሚፈጽሙላችሁን አንድ ነገር ስጧቸው። ጌታ እግዚአብሔርም መዝሙር 103 ቁጥር 20 አስታወሰኝ። እንዲህ ይላል፣ ቃሉን የምትፈጽሙ ብርቶችና ኃያላን መላእክቱ ሁሉ፣ የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ ይላል። የእግዚአብሔርን ቃል በአፋችሁ ስታውጁ እንጂ የሚሰሙት መላእክት የሚታዘዙት ስለፈራችሁ፣ ስለተቸገራችሁ፣ ገንዘብ ስላጠራችሁ፣ ስለተጨነቃችሁ፣ ችግር ጫንቃችሁን ስላጎበጠው አዝነው የሚንቀሳቀሱ አይደለም። አፈጣጠራቸውም ተልኳቸውም ለዚህ አይደለምና። የዛን ዘመን ሁኔታ እንደ ትናንት ትዝ ይለኛል ይላሉ። ጌታ ቀጥሎ እንዲህ አለኝ፣ መላእክቶቼ አጠገብህ ሲኖሩ ሳይሰሙ ቀርተው ሳይሆን ወደ ሥራ ስላላሰማራሃቸው ነው አለኝ። እኔም በጣም ተነክቼ ማልቀስ ጀመርኩ። ጌታ ሆይ ቃሌ ይህን ያክል አቅም እንዳለው አላወቅኩም ነበር አልኩት። በቃሌ መሰረት ላይ ስትናገር መንፈሳዊ ሕጎች ይሆናሉ ቃሎችህን ሰማይ ይሰማል፣ ሲኦልም ይፈራዋል አለኝ። ወገኖቼ ይሄ ዝም ብሎ ከሰው የሰማሁት የምነግራችሁ ታሪክ አይደለም። የራሴ ጉዳይ፣ የራሴ ታሪክ፣ የኖርኩት የሆነብኝ ነው፣ ያረጋገጥኩትም ነው። ያኔ ቢሎቼን መክፈል አቅቶኝ ቢሎች ተከምረው በጣም እጨነቅ ነበር። ፍሪጄ እንኳን ባዶ ነበር። ለአገልግሎቴም ብዙ ገንዘብ ተቸግሬ የነበርኩበት ጊዜ ነበር። ከዚያም መንፈስ ቅዱስን አነጋገርኩት። እሱም ጉዳዩን በግልጽ ነገረኝ። አነጋገሬን ካስተካከለልኝ በኋላ ሁሉ ነገሬ ተለወጠ። ሁሉም ነገር ሳይለወጥ የሀገሪቱ ኢኮኖሚ ባልተቀየረበት እውነትን ማወጅ ሲጀምር ነው የኔ ጉዳይ የተቀየረው። ሰይጣን እየሳቀ ባዶ ነገሬ ላይ ሙላትን አውጅ ነበር።
ይሄ እውነት ከገባኝ በኋላ ምንም ነገሬ ሳይቀየር እኔ ግን ክብርና ሀብትን፣ በረከትን፣ ፍሬያማነትን ሕይወቴ ላይ ማወጄን ቀጠልኩ። በሮችም መከፈት ጀመሩ። ሞገስም ተጨመረልኝ። ካላሰብኳቸው ቦታዎች ገንዘብ ወደ እኔ መፍሰስ ጀመሩ። ጌታም እንዲህ አለኝ፣ ልጄ የሰማይ ሕግ የሚሠራው እንደዚህ ነው አለኝ። እግዚአብሔር ይባረክ። ክብር ሁሉ ለእግዚአብሔር ይሆን። አሁን ወደ ቪዲዮው በጥልቀት እንገባለን። እስቲ ደግሞ ይሄ መልእክት ለብዙዎች እንዲደርስ በዚህም አገልግሎት ያግዘናልና እስቲ ሰብስክራይብ ያላደረጋችሁ ወገኖች ይሄንን የአብያ ቻናል አንድ አፍታ ወሰዱና ሰብስክራይብ በማለት የዚህ ቻናል ቤተሰብ እንድትሆኑ በጌታ ፍቅር ጋብዛችኋለሁ። ታች ያለችዋን ሰብስክራይብ የምትለዋን አይከን ክሊክ አድርጉ። ሰብስክራይብ ያደረጋችሁ ጌታ ኢየሱስ ይባርካችሁ። አሁን ወደ ቪዲዮው እንመለሳለን። ብዙ ክርስቲያኖች መላእክት ከአደጋ እንደሚጠብቁ፣ ከክፋት እንደሚጠብቁ እግዚአብሔር ለዚህም እንዳዘዛቸው በዙሪያችንም ሆነው እንደሚጠብቁን ያምናሉ። ውጊያም በሚያስፈልግ ሁኔታ ላይ መላእክት ተልከው እንደሚዋጉ እግዚአብሔር ልኳቸው እንደሚዋጉልን ያምናሉ። ነገር ግን ብዙ ክርስቲያኖች ያልተረዱት ነገር መላእክት ከመጠበቅ ባሻገር ከመዋጋት ባሻገር የእግዚአብሔርን አቅርቦት በክርስቶስ አምነው ወደ ዳኑት የእግዚአብሔር ልጆች የሚያደርሱ እግዚአብሔር የወሰነላቸውን ፋይናንስ፣ በረከትና ክብር ማንኛውንም በረከት ቢሆን ክብር ቢሆን እንዲደርሳችሁ የሚያገለግሉ አገልጋዮች እንዳሉ ብዙ ክርስቲያኖች አያውቁም። የፋይናንስ አቅርቦት መላእክት አሁንም ድምፃችሁን በመጠባበቅ ላይ ናቸው። እንደ እግዚአብሔር ቃል በምትናገሩት ጉዳዮቻችሁ ላይ መንቀሳቀስ ይጀምራሉ። እናንተ ስትናገሩ፣ እንደ እግዚአብሔር ቃል ስታውጁ፣ ስታዙ ነው። እግዚአብሔር ለሕይወታችሁ የወሰነውን ፋይናንስ፣ በረከት፣ ክብር ሁሉ በእጆቻችሁ ለማስገባት ንቃታችሁን፣ ቃላችሁን ይጠባበቃሉ። እንደ ቃሉ በሆነ ጸሎት እንድታነቃቋቸው፣ እንድታሰማሯቸው እየጠበቋችሁ ነው። ሃሌሉያ። ሰይጣን ስለ መላእክት ብታውቁ ባታውቁ ጉዳዩ አይደለም። በተገቢው መንገድ እግዚአብሔር ባዘዘላችሁ መንገድ በመላእክት አገልግሎት መገልገል እስካላወቃችሁ ድረስ ሰይጣን አያሳስበውም። ሰይጣን የሚያሳስበው መላእክት በትክክል እናንተ ሊሰሩላችሁ የሚችሉትን እግዚአብሔር እነሱን የላከበትን ዓላማ እንድታውቁ ግን አይፈልግም። ነገር ግን መላእክት ኃያላን የእግዚአብሔር አገልጋዮች እንደሆኑ በቃሉ ትእዛዝ የሚንቀሳቀሱ በጣም አስፈላጊ የእግዚአብሔር አገልጋዮች እንደሆኑ እንደ እግዚአብሔር ልጆች ሊያገለግሏችሁ የተመደቡ እንዳሉ ማወቃችሁን ያንን ተግባራዊ ማድረጋችሁን ነው ሰይጣን የማይወደው። በዚህ ቪዲዮ ይህንን ምስጢር እንገልጠዋለን። ክብር ለእግዚአብሔር ይሁን። በመዝሙር 103:20 ላይ የእግዚአብሔር ቃል ሲናገር ቃሉን የምትፈጽሙ ብርቶችና ኃያላን የቃሉን ድምፅ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ ይላል። አስተውሉ። መላእክት ለስሜቶቻችሁ አይታዘዙም፣ ስለፈራችሁ አይታዘዙም፣ ለእንባችሁ ስላለቀሳችሁ አዝናችሁ ስላለቀሳችሁ አይታዘዙም፣ ለዛ አይመልሱም። የሚሰማ የሚራራ ልቅሷችሁ ግድ የሚለው እግዚአብሔር ነው። ቃሉ የሚለው እንደዛ ነው። የቃሉን ድምፅ የምትሰሙ መላእክት ሁሉ ነው የሚለው። እነሱ የሚሰሙት የእግዚአብሔርን ቃል ነው። የተፈጠሩትም የታዘዙትም የእግዚአብሔርን ቃል ለመታዘዝ ነው። ይህ ማለት በእምነት ሆናችሁ የእግዚአብሔርን ቃል በሁኔታዎቻችሁ ላይ ስትናገሩ መላእክት ያንን ለመፈጸም ወዲያው ይሰማራሉ። ክብር ለእግዚአብሔር ይሁን። እስኪ ደግሞ ይህንን ከአቅርቦት ጋር እናያይዘው። በፊልጵስዩስ 4:19 ላይ የእግዚአብሔር ቃል ሲናገር አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። ይህን ጥቅስ ታውቁታላችሁ፣ ጠቅሳችሁትም አስተምራችሁትም ተምራችሁትም ይሆናል። ጥያቄው ይሄ ነው። ያ በክብር የተሞላው ባለጠግነቱ እንዴት እጃችሁ መድረስ ይችላል የሚለው ነው ጥያቄው። እንዴት ነው ታዲያ ያንን በክብር የተሞላ ባለጠግነት እጃችሁ ማስገባት የምትችሉት? እንዴት ነው ያ አቅርቦት ከማይታየው ዓለም ወደሚታየው ዓለም ወደ ምድር ወደ እጃችሁ መድረስ የሚችለው? ያ አቅርቦት መንቀሳቀስ የሚችለው እግዚአብሔርና መንግስቱን በሚያገለግሉ ቅዱሳን መናፍስት ነው። ማለትም በእግዚአብሔር
በቅዱሳን መላእክት። ሃሌሉያ። በዕብራውያን 1:14 ላይ ቃሉ ሲናገር ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ቅዱሳን እናንተ ናችሁ። በጌታ በኢየሱስ በማመን ዳግመኛ የተወለዳችሁ ከአብ ጋር መታረቅ የሆነላችሁ ደሙ የሚናገርላችሁ እናንተ ናችሁ። እግዚአብሔር ይባረክ። እናንተን ለማገልገል የሚላኩ ናቸው ማለት ነው። ሃሌሉያ። አንዳንድ ሰዎች እንዲህ ይላሉ፣ እግዚአብሔር በራሱ አቅርቦትን ይሰጥ የለ ይላሉ። አዎ፣ ሀብቱ ሁሉ አቅርቦቱ ሁሉ የእግዚአብሔር ነው። እርሱ የክብር ሁሉ ምንጭ ነው። ሆኖም ግን ያንን ለእያንዳንዳችን የወሰነልን በረከት፣ ፋይናንስ፣ ክብር እኛ ጋር ለማድረስ አገልጋዮቹን ይጠቀማል። ያለውን የፈጠረውን መስመር ቻናል ሁሉ ይጠቀማል። ከቻናሎቹ አንደኞቹና መሰረታዊ ደግሞ መላእክት ናቸው። በረከት ማድረሻ መስመሮችን ይጠቀማል እግዚአብሔር። ለዚያም ነው ቃሉ ሲናገር መላእክት መልእክትን፣ በረከትን፣ ክብርን ለማድረስ የሚላኩ ናቸው። የበረከት አድራሽ መላእክት እንዳሉ ሁሉ ተዋጊ መላእክትም አሉ። ፈውስ ይዘው የሚላኩ መላእክትም አሉ። ሁሉን የሚልከው የሁሉ ምንጭ ግን እግዚአብሔር ነው። ክብር ሁሉ ለስሙ ይሁን። ዳንኤል ምዕራፍ 10ን አስተውሉ። ዳንኤል ጸለየ። መልሱ ከመንግሥተ ሰማይ ወዲያው ነበር የተለቀቀው። መልሱን ይዞ የተላከው መልአክ ሁለተኛው ሰማይ ላይ የፋርስ መንግሥት አለቃ ተዋጋው፣ አዘገየው። ከሰማይ ማለትም ከእግዚአብሔር መንግሥት ሌሎች ተዋጊ መላእክት ተልከው ነበር። ከ21 ቀን በኋላ መልአኩ መልእክቱን ለዳንኤል ማድረስ የቻለው። ይህ ብዙ ነገር ያሳየናል። ተዋጊ መላእክት እንዳሉ፣ የጸሎትን መልስ ወደ ምድር የሚያደርሱ መላእክት እንዳሉ ያሳየናል። መንፈስ ቅዱስ ከብሉይ ዘመን በተለየ ከኛ ጋር ይኖራል። በብሉይ ዘመን ይመጣና ይመለስ ነበር። አሁን ግን ክብር ለእግዚአብሔር ይሁን፣ ከኛ ጋር ይኖራል። እርሱ እግዚአብሔር ነው። ሃሌሉያ። መላእክት ግን በብሉይ ዘመንም በአዲስ ኪዳን ዘመንም የእግዚአብሔር አገልጋዮች ናቸው። መልእክትን ዛሬም ያደርሳሉ፣ ቀድሞም ያደርሱ ነበር። ክብር ሁሉ ለእግዚአብሔር ይሁን። በአንዳንድ የክርስቶስ ቤተክርስቲያናት አገልጋዮች በፈውስና በታምራት ጊዜ የፈውስ መላእክትን እንዳዩ ሲናገሩ ይሰማል። የተለያዩ ቦታዎች ላይ በቤተክርስቲያን የተለያዩ ኮርነሮች ላይ ከአገልጋዩ ኋላ መላእክት ዛሬም በተለያየ መንገድ ሲያገለግሉ እንደሚታዩ ይታያል። ሃሌሉያ። አገልጋዮች ናቸውና። ክብርና አምልኮ ግን ለእግዚአብሔር ብቻ ነው። ይሄ በጣም ሊሰመርበት የሚገባ ነው። በር እንዲከፈትላችሁ ስትጸልዩ፣ ለሞገስ ስትጸልዩ እግዚአብሔር መላእክቱን ይልካል። ወጥተውም ሰዎችን ስለናንተ በመለኮታዊ ጥበብ ይመክሩላችኋል። በሮች እንዲከፈትላችሁ የእግዚአብሔርን በረከትና አቅርቦቶች እጆቻችሁ እንዲገቡ ያደርጋሉ። ስራቸው እንዲህ ስለሆነ እስኪ ከኔ ጋር እንዲህ በሉ በጉልህ ድምፅ፣ የእግዚአብሔር መላእክት አሁን ውጡና እግዚአብሔር ለሕይወቴ የወሰነውን ፋይናንስ፣ ገንዘብ፣ ሀብትና በረከት ሁሉ ወደ እኔ አምጡ፣ እጄ እንዲገባ አድርጉ። ክብር ለእግዚአብሔር ይሁን። መላእክት በእምነት የታሸገን የአማኞች ቃል እንደ እግዚአብሔር ሐሳብ የሚነገርን ሁሉ ሰምተው ለመሰማራት ይጠባበቃሉ። እስኪ አንድ ታሪክ ላጫውታችሁ። በገንዘብ ችግር ምክንያት አገልግሎቱ የውድቀት ጫፍ ላይ የነበረ አንድ ወንድም ነበር። ያልተከፈሉ ቢሎች ተከምረዋል። የሰራተኞች ደሞዝ አልተከፈለም። አበዳሪዎች በየቀኑ በሩን እያንኳኩ አስጨነቁት። እርሱም በጌታ ፊት ብዙ ጸለየ፣ አለቀሰ። ከተወሰኑ ነገሮች ባሻገር ብዙም የተፈለገው ለውጥ አልመጣም። አንድ ቀን ምሽት ግን ዕብራውያን 1:14ን በማንበብ ሲያሰላስል ሳለ መንፈስ ቅዱስ አንድ ጥበብ ገለጠለት። በአገልግሎቱ ላይ እንዲያግዙት እግዚአብሔር ለሚኒስትሪው ማለትም ለአገልግሎቱ የመደባቸውን መላእክት አንዴም እንኳ በቀጥታ እንዳልተናገረ እንዳላሰማራቸው ተገነዘበ። ከዚያም በቤቱ ሳሎን ውስጥ ቆሞ እንዲህ አለ፣ እናንተ እንድታግዙኝ ለዚህ የክርስቶስ ቤተክርስቲያን አገልግሎት የተመደባችሁልኝ ቅዱሳን መላእክት ሂዱና ለዚህ አገልግሎት የሚያስፈልገኝን እግዚአብሔር የመደበውን ፋይናንስ አቅርቦት ሁሉ አምጡ አለና ተኛ። ከዚያም በ3 ቀን ውስጥ የድጋፍ ቼኮች ከተለያዩ ሰዎች መምጣት ጀመሩ። የቤተ ክርስቲያኒቱ አብሮ ሰራተኞች ወይንም ፓርትነሮች ሆነው ለብዙ ጊዜ ጸጥ ብለው ጠፍቶ የነበሩ ሁሉ በወሩ መጨረሻ ስጦታዎችን፣ የገንዘብ ስጦታ ይዘው መጡ። በወሩ መጨረሻ ያልተከፈሉ ቢሎችን መክፈያ ብቻ ሳይሆን
ቤተክርስቲያኒቱን አገልግሎት ማስፋፊያ የሚሆን ብር ነበር ተርፎ የገባው። እና ይህ ገጠመኝ ይመስላችኋል? በፍጹም ገጠመኝ አይደለም። መላእክቶቻችሁን እንደተጻፈው እንደ እግዚአብሔር ሐሳብ ስታነቃቋቸው፣ ስታሰማሯቸው የሚሆን ተአምር ነው። ክብር ሁሉ ለእግዚአብሔር ይሁን። ሁሉ በሱ ከሱ ለእርሱ ነውና። አስተውሉ፣ ይህ እግዚአብሔርን ማዘዝ አይደለም። እናንተ እግዚአብሔርን አታዙም፣ ልታዙትም አትችሉም። ቃሉ ለእናንተ ነውና፣ ቃሉን ግን ታዙታላችሁ፣ ቃሉን ትናገራላችሁ። መላእክቱም የእኛን ስሜት ሳይሆን ቃሉን እንዲህ ይታዘዙታል። እግዚአብሔርን በቃሉ መሰረት ስታውጁ፣ የእግዚአብሔርን ቃል ስታውጁ፣ የእግዚአብሔርን ፈቃድ እየጠመዛችሁ ሳይሆን የእርሱን መልእክተኞች እያነቃቃችሁ ነው። ምን እንዲያደርጉ? እግዚአብሔር አስቀድሞ ለእናንተ ቃል የገባውን የቃል ኪዳኑን በረከት እንዲፈጽሙላችሁ ማለት ነው። ይሄ ትልቅ ምስጢር ነው። ክብር ሁሉ ለእግዚአብሔር ይሁን። ዘዳግም 8:18 ላይ እግዚአብሔር ቃል ሲናገር ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና አምላክህን እግዚአብሔርን አስብ። እና እግዚአብሔርን እንዴት ነው ሀብት ለማከማቸት የሚረዳ? የተከፈተ በር በመስጠት ነው። ሞገስን በመስጠት ነው። አዎ መላእክቱ እንዲረዷችሁ በመላክ ነው። እግዚአብሔር ሀብት እንድታከማችሁ፣ ሀብት እንዲኖራችሁ ከማይታየው ዓለም ወደሚታየው ዓለም ማለትም ወደኛ ዓለም ሀብትን ማስተላለፍ የሚችለው። ሃሌሉያ! ይህን ለማድረግ ደግሞ የተመደቡ መላእክቶች አሉ። ስለናንተ ነገስታትንና ታላላቆችን ስለናንተ በመገሰጽ ስለናንተ በመምከር ስለናንተ በመናገር ለናንተ በጎ እንዲሆንላችሁ የማድረግ አቅምና ተልኮ ነው ያላቸው መላእክቶች። ይህንን ማስተዋል በጣም ያስፈልጋል። ሃሌሉያ! በበረከት በሮቻችሁ ላይ የተመደቡ መላእክት አሉ። በበረከት በሮቻችሁ ላይ የእግዚአብሔርን ቃል እንድታውጁ የሚጠባበቁ መላእክት አሉ። የበረከትና የዕድል በሮቻችሁን በሰፊው ሊከፍቱላችሁ ቃላችሁን እንደ እግዚአብሔር ሐሳብ የሆነ ቃላችሁን በመጠባበቅ ላይ ናቸው። ብዙዎቻችሁ በዕዳ እሽክርክሪት ውስጥ ያላችሁ ትኖራላችሁ። ገና የተመደቡላችሁን መላእክት እንዲያግዟችሁ በቃሉ መሰረት ያላናገራችሁ ስለሆነ ነው። እግዚአብሔርን በጠየቃችሁበት የፋይናንስ ጉዳይ እንዲያግዟችሁ የእግዚአብሔርን አቅርቦት እንዲያመጡ በቃሉ መሰረት ባለመናገራችሁ ምክንያት ነው ችግሩ ሊቀጥል የቻለው። አንደበታችሁ ላይ ብዙ ኃይል አለ ወገኖቼ። እግዚአብሔር በብዙ ጉዳዮች እንዲያግዟችሁ መላእክቱን መድቧል። እናንተ ጸልያችኋል። በየምሽቱ በእንባ አልቀሳችሁ ብዙ ጸልያችሁ ይሆናል። እግዚአብሔር ጸሎቶቻችሁን ሰምቶ መልሶላችኋል። የእግዚአብሔር መልስ አድራሽ፣ የእግዚአብሔር ውሳኔ ፈጻሚ የሆኑ ቅዱሳን ኃያላን መላእክትን ማነቃቃት፣ እንደ ቃሉ መናገርን ግን ልመዱ። ልመና ወደ እግዚአብሔር እንጂ ወደ መላእክት አይደረግም። መላእክት ለልመናችሁ ብትለምኗቸው መልስ አይሰጡም። መላእክትን የሚያንቀሳቅሰው የሚያነቃቃው በእግዚአብሔር ቃል ላይ የተመረኮዘ በእምነት የሆነ የእግዚአብሔር ልጅነታችሁን በማወቅ የምታወጡት የእምነት አዋጅ ነው። ሃሌሉያ! በሚልክያስ 3:10-11 ላይ የእግዚአብሔር ቃል ሲናገር በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ፣ የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ቃሉን በመታዘዝ አስራታችሁን ለእግዚአብሔር ቤት ስትሰጡ እግዚአብሔር ተምችና ኩብኩባን ሊከለክልላችሁ መላእክቱን እንዲልክላችሁ አደረጋችሁ ማለት ነው። ገንዘብ ሰላቢ አጋንንቶች እንዳሉ ሁሉ እነዚህን ሰላቢዎችና ገንዘብ አጥፊ ክፉ መናፍስትን ከገንዘባችሁ ከፋይናንሳችሁ ለመከላከል በዚህ ጉዳይ ብቻ የሚመደቡ መላእክትም እንዳሉ መንቃት ማስተዋል ያስፈልጋል። የእነዚህ መላእክት ሥራ እናንተ እንደ ቃሉ በመታዘዝ ለእግዚአብሔር ቤት ስትሰጡ የሰውን ሥራ ከሚያበላሹ ዕድሎችን ከሚሰርቁ ክፉ መናፍስት ሥራዎቻችሁን መጠበቅ፣ በመንገዳችሁ ላይ እግዚአብሔር የሚልከውን ዕድሎች በእጃችሁ እንዲደርስ ማድረግና እነዚያን ክፉ መናፍስት ከሥራችሁና ከዕድሎቻችሁ ላይ ማባረር ነው ሥራቸው። እግዚአብሔር ይባረክ። አስራታችሁን ስታወጡ ከፍላችሁ ዝም አትበሉ። በቀረው ገንዘባችሁ ላይ በረከትን ተናገሩ። ያን ስታደርጉ እግዚአብሔር መላእክቱ እንደ ቃሉ ባደረጋችሁት በዚህ ጉዳይ ሥራችሁንና በረከታችሁን ለመጠበቅ ይነቃቃሉ። ብዙ ሰዎች አስራት እያወጡ በድህነት ይኖራሉ። ምክንያቱ ምንድን ነው? ምክንያቱ አስራታቸውን ይሰጡና ያንን አስራት ከከፈሉ በኋላ የተጻፈውን የበረከት ቃል በገንዘባቸው ላይ አያውጁም። ከፍለው ዝም ነው የሚሉት። ያ ነው ስህተቱ። እናየዋለን።
እስኪ እንዲህ ብላችሁ አውጁ። የእግዚአብሔር መላእክት በፋይናንሴ ላይ ያለውን የእግዚአብሔር ክዳን ውጡና ፈጽሙ። ይተግበርልኝ። አሁን ውጡና ተግብሩ። የሰማይን መስኮቶች እንደ ቃሉ በሕይወቴ ላይ ክፈቱ። ውጡና ተምችና ኩብኩባን፣ ሰላቢን፣ ነቀዝን ከፋይናንሴ ላይ አባሩ ብላችሁ አውጁ። አስተውሉ። መላእክት ለሚያደርጉት ነገር አምልኮ አይገባቸውም። እውነተኞቹ ቅዱሳን የእግዚአብሔር መላእክት አምልኮንም አይቀበሉም። ሃሌሉያ! እስቲ ለዚህ አንድ የእግዚአብሔር ቃል ላሳያችሁ። በራእይ 22 ከቁጥር 8 እስከ 9 ላይ እናም 19ና 10ን ማየት ትችላላችሁ። የእግዚአብሔር ቃል ሲናገር ዮሐንስ እንዲህ ይላል። በፍጥሞ ደሴት ላይ ታስሮ በነበረ ጊዜ ይህንንም ራእይ ያየሁት የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም መልአኩ እንዳታደርገው ተጠንቀቅ አለኝ። ከአንተ ጋር ከወንድሞችህም ጋር ከነቢያትና የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። ክብር ሁሉ ለእግዚአብሔር ይሁን። ይሄ መልእክት እያመለኩ በስህተት ሕይወት ውስጥ ላሉ ለብዙ ሰዎች መላእክትን ለሚያመልኩ ሁሉ ትልቅ ማስተማሪያ ይሆናል። አሁን ትምህርታችንን እንቀጥል። የአንዲት እህት ሌላ ምስክርነት ደግሞ እስቲ ልንገራችሁ። ከስራዋ ተቀንሳ ቢሎች ተከምረው በብድር የገዛችው መኪና ክፍያ ባለመከፈሉ ተወርሶባት ጭንቅ ብሏት እያለ እግዚአብሔር ለፋይናንሳችሁ የመደበላችሁ መላእክቶች አሉ የሚለውን እንደ እግዚአብሔር ቃል ያለ ትምህርት ከሰማች በኋላ መንቀሳቀስ ጀመረች። ከዚያም ወደ ቤቷ በመግባት እንዲህ አለች። በፊልጵስዩስ 4:19 መሰረት እግዚአብሔር እንደ ባለጠግነቱ መጠን በክብር የሚያስፈልገኝን አቅርቦትም ሁሉ ለቆልኛልና የሕያው አምላክ መልእክተኞች የእግዚአብሔር መላእክቶች ውጡ፣ ሂዱና ስራዬን መልካሙን አቅርቦቶች ሁሉ ወደ እጄ አምጡ ብላለች። ከዚያም በኋላ በአንድ ሳምንት ውስጥ 3 የሥራ ዕድሎች መጡላት። አንደኛው የሥራ ዕድል ቀድሞ የነበራትን የደሞዝ መጠን 2 እጥፍ የሆነ የሚከፍላት ሆኖ ተገኘ። ይሄ በአጋጣሚ ሳይሆን ሰማይ ጣልቃ ስለገባላት ነበር። ክብር ለእግዚአብሔር ይሁን። ወገኖቼ የአፋችሁ ቃል ብርቱ ነው። የእግዚአብሔር ቃል ኢዮብ 22:28 ላይ ሲናገር እንዳየነው ነገርን ትመክራለህ፣ እሱም ይከናወንልሃል፣ በመንገድህም ላይ ብርሃን ይበራል ይላልና አቅርቦቱ ከማን ነው? የበረከት ሁሉ ምንጭ ከሆነው ከእግዚአብሔር ነው። ነገርን መምከርስ የማን ኃላፊነት ነው? ነገርን መምከር የኛ በኢየሱስ አምነን ልጆቹ የተደረግን የኛ ኃላፊነት ነው። አንደበታችን ሥራ መስራት አለበት። እንደ እግዚአብሔር ቃል ማወጅ ይገባናል። የመላእክቱ ሥራ ደግሞ ያ እንዲከናወን፣ እንዲፈጸም፣ እንዲተገበር ማድረግ ነው። ኢየሱስ ጌታ ነው። ሃሌሉያ! እንቅፋቱን ከፊታችሁ ላይ መጥረግ የመላእክቱ ሥራ ነው። የእናንተ ሥራ በጎ የሆነውን የእግዚአብሔር ቃል ሕይወታችሁ ላይ፣ ፋይናንሳችሁ ላይ ማወጅ ነው። የስንፍናን ቃል በሕይወታችሁ ፈጽሞ አትናገሩ። ስንፍናን ስትናገሩ ውድቀት ነው የሚከተለው። በረከትን ስትናገሩ ግን በባዶነታችሁ ላይ እንኳን ሙላትን ስትናገሩ የእግዚአብሔር መላእክት እንደ ቃሉ መሰረት ሙላትን ለማምጣት ይሰማራሉ። አይኖቻችሁስ ማን ላይ ነው ሊተከሉ የሚገባው? ማንን ተስፋ ማድረግ ነው ያለባችሁ? አይኖቻችሁ ያዳናችሁን ጌታ ኢየሱስ ላይ ነው መትከል ያለባችሁ። ተስፋም የሚደረገው እርሱ እግዚአብሔር ነው። መላእክቱ እርሱ የሰራውን፣ ያቀረበውን፣ የለቀቀውን ማድረስ እንዲፈጸም ማድረግ ነው የነሱ ሥራ። ይህን ማስተዋል የግድ ያስፈልጋል። ይህን ባለመረዳት ብዙ የእግዚአብሔር ልጆች በተሸነፈ ሕይወት፣ በድህነት፣ በችግር እግዚአብሔር ራሱ መጥቶ አንድ ነገር እንዲያደርግ በመጠበቅ ሕይወት ዘመናቸውን የፈጁ ይበዛል። የሰማይ አሰራር እንዲህ ነው። እስኪ ይሄን ከኔ ጋር አውጁ በጉልህ ድምፅ። በሕይወቴ ላይ ልዕለ ተፈጥሯዊ አቅርቦትን አውጃለሁ። የተከፈቱ በሮችን አውጃለሁ። የፋይናንስ አቅርቦቶችን አውጃለሁ። የሕያው አምላክ የእግዚአብሔር መላእክት አሁን ፈጽሙት፣ በጌታ በኢየሱስ ስም ይፈጸም፣ አሁን ይከናወን ብላችሁ አውጁ። አንድ የሚያሳዝን ነገር ልንገራችሁ። በጌታ አምነው ለዳኑ ክርስቲያኖች በሺዎች የሚቆጠሩ መላእክት በተለያዩ ጉዳዮች የተመደቡ ቢሆንም ሁሉም ወይንም እጅግ ብዙዎቹ ግን ያለ ሥራ ለዘመናት ቆመዋል። ለምን?
በክርስቶስ ቅዱሳን የተደረጉት ክርስቲያኖች ክርስቶስ ጽድቃቸው የሆነላቸው የእግዚአብሔር ልጆች እናንተ መላእክቱ የሚንቀሳቀሱበትን ጉዳይ ባለመስጠታቸውም ነው። ጸሎትን እንዴት ነው የምታዩት? ጸሎት እግዚአብሔር ቃል ለገባላችሁ ለሰጣችሁ ጉዳይ መለመን ብቻ አይደለም። ጸሎት ማለት የእግዚአብሔርን ቃል በመያዝ እግዚአብሔርን መልሶ እንደ ቃሉ ማናገር ነው። በቃሉ መሰረት ላይ በመሆን የሰማይ ቅዱሳን ኃይላት ያንን የእግዚአብሔርን የተስፋ ቃል ወደ ፍጻሜ እንዲያመጡ እንዲተገብሩት ማናገር ነው። እንዴት ነው ታዲያ ይሄን ማድረግ የምትችሉት? አንደኛ ፍላጎቶችን የሚያሟሉ የመጽሐፍ ቅዱስ ጥቅሶችን ማወቅ ነው። ምንድነው ችግራችሁ? ከየትኛው ችግራችሁ ጋር የእግዚአብሔር ቃል አብሮ ይሄዳል የሚለውን የእግዚአብሔርን ቃል በመጀመሪያ ለይታችሁ ማወቅ። መላእክት በእግዚአብሔር ቃል ብቻ የሚታዘዙ ስለሆነ ማለት ነው። ፊልጵስዩስ 4:19 አውጁ። አቅርቦትን በተመለከተ ከሆነ ችግሩ ዘዳግም 8:18 አውጁ። ሀብትን ማከማቸት ከሆነ ሀብትን ማግኘት በተመለከተ ሚልክያስ 3:10 አውጁ። የሰማይ መስኮቶች እንዲከፈቱላችሁ። መዝሙር 103:20 አውጁ። የመላእክትን መታዘዝ በተመለከተ ዕብራውያን 1:14 አውጁ። የመላእክትን እገዛና ስለናንተ መመደባቸውን በተመለከተ እነዚህን አውጁ። ምንም ሌላ አዲስ ነገር የምትፈጥሩት የለም፣ ቃሉ ስለኛ ተጽፎልናልና። ስለዚህ አንደኛው ፍላጎቶቻችንን የሚያሟሉ የመጽሐፍ ቅዱስ ጥቅሶችን ማወቅና በዛ መሰረት ማወጅ ነው። ሁለተኛ ያንን የለያችሁትን የእግዚአብሔር ቃል በእምነት ተናገሩ። በሚሰማ ድምፅ አውጁ። አንዴ ተናግራችሁ ዝም አትበሉ። ሁለመናችሁን እስኪወርሰው የምትፈልጉት እስኪሆን ያ ቃል በእምነትና በድፍረት አውጁት። በማለዳም በቀትርም ማታም አውጁት። እንዲህ በሉ፣ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ሁሉ ይሞላብኛል በሉ። ሶስተኛ በዛ ትኩረት ባደረጋችሁት ባወጃችሁት የእግዚአብሔር ቃል መሰረት መላእክቶቻችሁን እሰሱ። እንዲህ በሉ፣ የፋይናንስ መላእክቶች አሁን ሄዱና ለኔ የተገባውን ፋይናንስና አቅርቦት አምጡ፣ መጥቶ እጄ እንዲገባ አድርጉ። ሂዱና በጎ ዕድሎችን ወደ እኔ አምጡ። ሂዱና እግዚአብሔር ለኔ የወሰናቸውን በረከቶች አምጡ። ለኔ የተወሰኑ በሮችን ሂዱና ክፈቱ። ይሄ ትዕቢት አይደለም ወገኖች፣ የልጅነትን ስልጣን መጠቀም ነው። እግዚአብሔር ይባረክ፣ ክብር ሁሉ ለስሙ ይሁን። በማቴዎስ 18:10 ላይ የእግዚአብሔር ቃል ሲናገር ከነዚህ ከታናናሾች አንዱ እንዳትንቁ ተጠንቀቁ። ጌታ ኢየሱስ ነው ይህን ቃል የተናገረው። መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። ያ ማለት እናንተ በጉዳዮቻችሁ ላይ የእግዚአብሔርን ቃል ስታውጁ ትእዛዛቸውን ይዘው በእግዚአብሔር ፊት በዙፋኑ ፊት የሚቆሙ መላእክቶች አሉ፣ ስለ እያንዳንዶቻችሁ ማለት ነው። ይፈጸም ይተግበር የሚለውን ፈቃዱን እግዚአብሔር አባት ሲሰጣቸው ወደ ትግበራ ይገባሉ። መላእክቱ የኔ የሆነውን በረከቴን አምጡ፣ ሂዱና አምጡ ስትሉ እኚህ ቃላት በዙፋኑ ፊት ይመዘገባሉ። አባት እግዚአብሔር ይፈጸም የሚለውን ትእዛዝ ይሰጣል። ምክንያቱም በራሱ በእግዚአብሔር ቃል መሰረት ያዘዛችሁትን የተናገራችሁት ነውና መላእክቱም ወደ ሥራ ይገባሉ። መልካም ሰዎችን፣ ግብአቶችን፣ ሀብትን ስለናንተ ማንቀሳቀስ ይጀምራሉ። በዚህ መንገድ ነው አቅርቦት የሚመጣው። እግዚአብሔር ይባረክ። ዕብራውያን 1:6 ላይ ቃሉ ሲናገር የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። እነርሱም የሚያመልኩት የሚሰግዱት ለእግዚአብሔር ነው፣ እናንተን ግን ያገለግሏቸዋል። መዳንን ለመውረስ የተጠራችሁ ስለሆናችሁ አምልኮን ከአገልግሎት ለይተን እንየው። መላእክትን ችላ ብትሉ ጉዳቱ የራሳችሁ ነው። የእግዚአብሔርን የበረከት አቅራቢዎች፣ የእግዚአብሔርን ተዋጊ ሰራዊቶች ችላ አላችሁ ማለት ነው። ሚልክያስ 3:11 ላይ የእግዚአብሔር ቃል ሲናገር ስለናንተም ነቀሱን እገስጻለሁ ይላል። እንዲህ ሲል ምን ማለት ነው? እንዴትስ ነው የሚገስጸው እግዚአብሔር? ተዋጊ ሰራዊቶቹን ስለናንተ በማሰማራት ነው። መላእክቱን የሰራ እሱ ነው። በኃይል ያስታጠቀውም እሱ ነው። በዓላማ የላከላችሁም እሱ ነው። ስለዚህ ሊከበር ሊመለክ ክብርን ሊወስድ የሚገባው እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ስለናንተ ነቀዙን እገስጻለሁ ሲል መላእክቱን በመላክ ሰራዊቱን በመላክ ስለናንተ ክፉውን፣ ሰላቢውን፣ ነቀዙን
ይገስጻል፣ ያስጠብቅላችኋል። ፋይናንሳችሁን፣ ክብራችሁን፣ ሕይወታችሁን ያስጠብቃል ከክፉ ማለት ነው። መላእክት ይጠብቁን ዘንድ ከፍታ ላይ የተሰማሩ ብቻ ሳይሆኑ በቤታችን በኑሯችን ጉዳይ እግዚአብሔር የወሰነውን ክብርና አቅርቦት አምጥተው የሚያርሱንም ናቸው። መላእክት በአፋችሁ ውስጥ ላለ የእግዚአብሔር ቃል እንደተናገርነው ምላሽ ይሰጣሉ። እግዚአብሔር ይባረክ። አሁን ሌላውን ዋነኛውን ጉዳይ ነኝ። መላእክቶቻችሁ አቅርቦታችሁን እንዳያደርሱ የሚያግዱ ተግዳሮቶች ምንድን ናቸው? ይሄ አስፈላጊና ሊተኮርበት የሚገባ ጉዳይ ነው። መላእክቶች ስላሉ ብቻ አቅርቦቶቻችሁ ወደ እናንተ አይደርሱም። መላእክቶች እነዛን አቅርቦቶች ወደ እናንተ እንዳይደርሱ የሚያግዱ ተግዳሮቶችን ለይቶ ማወቅና ያንን ማስተዋል መከላከል አስፈላጊ ነው። አንደኛ፣ ጥርጣሬ። በእምነት ጀምራችሁ በእምነት አውጃችሁ ቆይታችሁ ደግሞ መጠራጠር መላእክቶቻችሁ በእምነት ያስጀመራችኋቸውን ሥራ ስትጠራጠሩ እንዲያቆሙ አደረጋችሁ ማለት ነው። እንደ እግዚአብሔር ቃል የሆነ እምነት እንጂ ጥርጣሬ መላእክትን አያሰማራም። ይህ ማለት ወታደር እንዲዋጋ ከላካችሁት በኋላ መሃል መንገድ ላይ መመለስ ማለት ነው። ወይ አልተዋጋ ወይ ከጫፍ አልደረሰ፣ ግራ አጋባችሁት ማለት ነው። ለዚህ መፍትሄው ከአንደበታችሁ የእምነት ቃል ብቻ ይውጣ። የእምነት ቃል ካወጣችሁ በኋላ የሚቃረን ሐሳብ አትናገሩ። ለቀልድ ነው ብላችሁ እንኳን ያንን የእምነት ቃላችሁን የሚቃረን ሐሳብ አትናገሩ። ሁኔታችሁ ተስፋ የሚያስቆርጥ ቢሆን እንኳን የእምነት ቃል ተናገሩ። በጣም ብትከፉ እንኳን የስንፍናን ቃል ተቃራኒ ቃል ካፋችሁ ከሚወጣ ዝም ብትሉ ይመረጣል። ሁለተኛ፣ ተገቢ ባልሆነ በተሳሳተ የልብ ሐሳብ መጸለይ መላእክቶች እንደ እግዚአብሔር ሐሳብ እንዳይሰማሩ እንዳይሰሩ ያደርጋል። በያዕቆብ 4:3 ላይ ቃሉ ሲናገር ትለምናላችሁ በምቾቶቻችሁም ትካፈሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላል። መላእክት ሰማይ ከሕይወታችሁ ጋር ያለውን ኪዳን ወደ ፍጻሜ ለማምጣት የሚያገለግሉ ናቸው። በክፉ ልብ በክፉ ሐሳብ የምትጸልዩትን ሊታዘዙ አይችሉም፣ ቅዱሳን ናቸውና ተልኳቸው እርሱ ስላልሆነ። መላእክቶች አቅርቦትን የሚያመጡላችሁ በመንግስቱ ሥራ ጉዳይ እናንተን ለማገዝ ነው። ከጣፈንታችሁ ከደስቲኒያችሁ እንድትጎድሉ እናንተን ለመጠበቅ፣ ከፍ እንድትሉ ከደስቲኒያችሁ ጋር እንድትገናኙ ከጣፈንታችሁ እንዳትጎድሉ ለመጠበቅ ነው። በጽድቅ ጎዳና በመኖር ለምታደርጉት የሕይወት ጉዞ ለማገዝ እንጂ ሌሎችን ለመብለጥ፣ በሌሎች ላይ ክፉ እንዲሆን በምቀኝነት በትዕቢትና በሌላም ያልተገባ የልብ ሐሳብ የምትጠይቁት ተፈጻሚ አይሆንም። በዘዳግም 8:18 ላይ የእግዚአብሔር ቃል ሲናገር ነገር ግን ዛሬ እንደሆነ ለአባቶችህ የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እርሱ ጉልበት ሰጥቶሃልና ይላል። አምላክህን እግዚአብሔርን ደግሞ ስለዚህ አስብ ይላል። እግዚአብሔር ሀብት እንዲኖራችሁ ይፈልጋል። ነገር ግን ለኪዳኑ መጽናት ነው ሊሆን የሚገባው። ስለዚህ የልባችሁ ሐሳብ የተሳሳተ ከሆነ መላእክት ለዛ አይታዘዙም። የኪዳን ፈጻሚ እንጂ ትዕቢትን ገንቢ አይደሉምና። ሶስተኛው ተግዳሮት አለማስተዋል ነው። ሆሴዕ 4:6 ላይ ቃሉ ሲናገር ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍቷልና ይላል። ብዙ ክርስቲያኖች ስልጣናቸውን በውል አያውቁትም። መላእክት በዚህ የአዲስ ኪዳን ዘመን አይሰሩም የሚል እምነት ያላቸው ብዙ ያሉትን ያክል መላእክት ሊያገለግሉን መመደባቸውን ከነጭራሹ የማያውቁም ብዙ ናቸው። ከዚህም የዕውቀት ማነስ የተነሳ መላእክቶቻቸውን አያዟቸውም፣ አያሰማሯቸውም፣ ባለማዘዛቸውም ሳይጠቀሙ ዕድሜያቸውን ይጨርሳሉ። አራተኛው ተግዳሮት መንፈሳዊ ውጊያ ነው። ይሄን በጣም ማስተዋል ያስፈልጋል። መንፈሳዊ ውጊያ አቅርቦታችሁ እንዳይደርሳችሁ ሊያግዱ ሊያስተጓጉሉ የሚችሉ ነገሮች ናቸው። በዳንኤል 10 ላይ እንደምናየው ዳንኤል ጸለየ። ጸሎቱ ችግር የለበትም። እግዚአብሔር ጸሎቱን መለሰለት። መልአክም የጸሎቱን መልስ ለማድረስ ከእግዚአብሔር ዘንድ ወዲያ ወጣ። ሆኖም ግን የጸሎቱን መልስ የያዘውን መልአክ የፋርስ መንግስት አለቃ አየር ላይ ለ21 ቀን ተገዳደረው። ተዋጊ መላእክትም ከሰማይ ተጨምረው መጥተው ያንን የፋርስ መንግስት አለቃ መንፈስ ሲመቱት ነው መልእክቱን የያዘው መልአክ ጥሶ አልፎ ዳንኤል ጋር መድረስ የቻለው።
አስተውሉ። መላእክቶቻችሁን ለፋይናንስ አቅርቦታችሁ ውስጥ ታሰማሯቸው በሰማያት ላይ ገንዘብ እንዳታገኙ፣ ፈንድ እንዳይለቀቅላችሁ፣ እንዳታድጉ፣ ከፍ እንዳትሉ፣ ነፃ እንዳትወጡ የሚፈልጉ ክፉ የጨለማ ኃይላት ማቆም ባይችሉም አቅርቦታችሁን ለማዘግየት እንቅፋት ለመሆን የሚችሉትን ሁሉ ያደርጋሉ። እንዲህ ሲሰማችሁ፣ ነገራችሁ የዘገየ ሲመስላችሁ ማወጃችሁን ቀጥሉ። ይቅር ያላላችሁት ካለ፣ በልባችሁ የያዛችሁት ነገር ካለ መንፈሳዊ ነገር ጥልቅ ነውና በዛ ምክንያት ነገራችሁ እንዳይስተጓጎል፣ መላእክቶቻችሁም ስራቸውን እንዳያቆሙ ልባችሁን ሁልጊዜ ንጹሕ አድርጉ። በይቅርታ ተመላለሱ። ያልተቆረጠ የዘር ማንዘር የርግማን እትብት ካለ ደግሞ ያንንም በጸሎት ኃይል ቁረጡት። አዲስ ኪዳን ከእግዚአብሔር ጋር ገብታችኋልና አሮጌው ኪዳን ከዘር ማንዘር ተላልፎ የመጣ ኪዳን በኔ ላይ አይሰራም። ተቃውሜያለሁ። እኔ በኢየሱስ ደም በኩል ከእግዚአብሔር ጋር አዲስ ኪዳን ፈጥሬያለሁ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏልና። ስለዚህ በአባቴ መስመር ሆነ በእናቴ መስመር የሚመጣ ማንኛውም ከእናቴ መስመር ሆነ ከአባቴ መስመር ከተደረገ የቃል ኪዳን ስምምነት የሚነሳ እርግማን እኔን ሆነ ቤቴን መንካት አይችልም። ምክንያቱም እኔ በክርስቶስ አዲስ ፍጥረት ሆኛለሁና ከእግዚአብሔር ጋር አዲስ ኪዳን አድርጌያለሁ። አሮጌው ኪዳን በኔ ላይ አይሰራም። የኢየሱስ ደም ምልክት፣ የዘር እርግማን ምልክት ሁሉ ሽሮልኛል። ተቃውሜያችኋለሁ። እትብቱ ተበጠሰ እያላችሁ አውጁ። ይሄ በረከታችሁ ያለ ተግዳሮት ቶሎ እንዲደርሳችሁ የሚያደርግ ጉዳይ ነው። ክብር ሁሉ ለእግዚአብሔር ይሁን። አምስተኛው ተግዳሮት ከኪዳኑ በተቃራኒ መናገር ነው። በትንቢተ ሚልክያስ ላይ እንዳየነው አስራትን በአግባቡ ወደ እግዚአብሔር ቤት ማስገባትና በረከት አዋጅንም ማወጅ የሰማይን መስኮቶች ያስከፍትላቸዋል። ብዙዎች ግን ትንሽ ብር ለማትረፍ ከኪዳን በረከታቸው ጋር ሳይገናኙ በችግር ይኖራሉ በገዛ እጃቸው። ሌሎች ደግሞ አስራት በአዲስ ኪዳን ግዴታ አይደለም፣ በአዲስ ኪዳን ዘመን አይከፈልም የሚል ፈሊጥ ይዘው ከእውቀት በመጉደል ከኪዳን በረከታቸውም ጎድለው ይኖራሉ። ሌሎች ደግሞ አስራት እየከፈሉ እላይ እንዳየነው በብዙ ችግር ሲመላለሱ ይታያል። ምክንያቱም አስራት ከከፈሉ በኋላ በቀረው ገንዘባቸው ላይ፣ ስራቸው ላይ፣ ቤታቸው ላይ በረከትን አለማወጅ ነው። እስኪ የአንድ ወንድም ምስክርነት ላጋራችሁ። ወንድም ሄገን አለኝ። አቤት አልኩት። በገንዘብ ልቄ ልወጣ ስል፣ ከፍ ልል ስል በረከት ሲመጣ ባልታወቀ ምክንያት ወጪዎች ይመጣሉ። ያልገመትኩት ወጪዎች ይከሰታሉ። ከፍ ያለ ብር ብዬ እጄ ገባ ብዬ ያልኩት ብርም ጥርግ ብሎ ሲጠፋ አለ። እኔም አስራትን እየከፈልክ ነው ወንድሜ አልኩት። አዎ አስራቴን ሁልጊዜ እከፍላለሁ አለኝ። እኔም እንዲህ አልኩት፣ እንግዲያውስ ሚልክያስ 3ን እንዲያስፈጽሙልህ ለመላእክቶችህ ተናገር፣ አነቃቃቸው አልኩት። ቃሉን ተናገር፣ የተስፋ ቃሎቹን አውጅ፣ ክፉን፣ በዝባዥ፣ ነቀዙን፣ ተምቹን እንዲወገድ እዘዝ አልኩት። ቤቱም እንደገባ የአስራቱ ቼክ ላይ እጁን በመጫን እንዲህ አለ፣ አገልጋይ መናፍስት የሆናችሁ የእግዚአብሔር መላእክት አሁን አሰማራችኋለሁ። አሁን ሚልክያስ 3 ከ10 እስከ 11ን በሕይወቴ ላይ ፈጽሙልኝ፣ ተግባራዊም አድርጉልኝ። ገንዘቤን፣ በአካውንት ያለውን ገንዘብ፣ ሴቪንጌን፣ ስራዬን እንድትጠብቁ ይሁን። ከኔና የኔ ከሆነው ሁሉ ክፉን፣ ነቀዙን፣ ተምችና ኩብኩባውን ሁሉ ከልክሉ፣ ገስጹ፣ አስወግዱ፣ እድገቴና ከፍታዬን ጠብቁ ብሎ ቃል አወጣ፣ አወጀ። ከዚያ በኋላ ድንገተኛ ወጪዎች ተወገዱ። ገንዘቡ እጁ ማደር ጀመረ። አካውንቱ መሰንበት ጀመረ። እድገቱም እየጨመረ ሄደ። ክብር ሁሉ ለእግዚአብሔር ይሁን። እስቲ እናንተም ከኔ ጋር እንዲህ በሉ። እኔ በተለይ አስራታችሁን በታማኝነት እየከፈላችሁ ያላችሁ ማለት ነው። አስራታችሁን ደግሞ ማትከፍሉ ወገኖች ለበረከታችሁ ነውና የእግዚአብሔር ቃል ነውና አስራታችሁን ወደ መክፈል የኪዳን በረከታችሁ ጋር ወደ መገናኘት እንድትመለሱም በጌታ ፍቅር አሳስባችኋለሁ። አሁን አስራታችሁን በታማኝነት የምትከፍሉ ወገኖች እንዲህ በሉ። እኔ አስራቴን እየከፈልኩ ነው። የሰማይ መስኮቶች ለኔ የተከፈቱ ናቸው። በረከቶች ፈሰውልኛል። ሰላቢ፣ ተምችና ኩብኩባ ተገስጿል። እኔና የኔ ከሆነ ሁሉ በሰላም የተጠበቀ ነው። የፋይናንስ እድገቴ ከክብር ወደ ክብር ነው። ሃሌሉያ ብላችሁ አውጁ።
በመዝሙር 34:7 ላይ የእግዚአብሔር ቃል ሲናገር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራሉ ያድኗቸውማል ይላል። ይሰፍራሉ ነው የሚለው መላእክቱ። አንዴ ጎብኝተው የሚሄዱ አይደለም። በክርስቶስ አምነው በዳኑ የእግዚአብሔር ልጆች በሆኑት ዙሪያ ቦታ ይዘው በቋሚነት ይሰፍራሉ። የእንግሊዘኛው የሚለው ኢንካምፕ ያደርጋሉ ነው የሚለው። ክብር ለእግዚአብሔር ይሁን። ያ ሰው በህይወት ምድር ላይ እስካለ ድረስ አሉ ማለት ነው። በህይወታችሁ ዙሪያ፣ በቤታችሁ ዙሪያ፣ በስራችሁ ዙሪያ፣ በፋይናንሳችሁ ዙሪያ በተጠንቀቅ ሰፍረዋል። ነገር ግን በብዙ ችግሩ ስታልፉ እነዚያን ኃያላን መላእክት ባለማሰማራታችሁ የመጡበትንም ዓላማ ባለማወቃችሁ ነው። እናም ስታሰማሯቸው፣ ስታነቃቋቸው እንዲህ ነው የሚሉት፣ ይህ የእግዚአብሔር ሰው ንብረት ነው፣ የተጠበቀ ነው ይላሉ። ክፉ ሲመጣ፣ ነገራችሁን ሊያጠፋ ክፉ ሲላክ ይህም መንካት አትችልም፣ ይህ የእግዚአብሔር ነው፣ ይህ የተዋጀ ንብረት ነው፣ ይህ የተዋጀ ሰው ነው፣ ይህ የደም ዋጋ የተከፈለበት ሰው ነው፣ ሂድ መንካት አትችልም ይሉታል። ክብር ለእግዚአብሔር ይሁን። እንዴት መታደል ነው! እግዚአብሔር ምንኛ እንደሚወደን በዚህ ሁሉ አስተውሉ። በዘጸአት 23:10 ላይ የእግዚአብሔር ቃል ደግሞ በዚህ ጉዳይ ጨምሮ ሲናገር በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ ይላልና። ይህ እንግዲህ መለኮታዊ አቅርቦትና መለኮታዊ ጥበቃን ይመለከታል። መላእክቶቻችሁ እናንተን መጠበቅ ብቻ ሳይሆን ወደ በረከታችሁ እንድትደርሱ ይመሯቸዋል። ወደ ፋይናንስ ከነዓናችሁ እንድትደርሱ ያግዟቸዋል። ስለዚህ የአፋችሁ ቃል አስፈላጊ ነው። ካልተናገራችሁ፣ ካላወጃችሁ የሚሆን ነገር የለም። ክብር ለእግዚአብሔር ይሁን። ለዚህ ቻናል አዲስ የሆናችሁ እየተከታተላችሁን ደግሞ ሰብስክራይብ ላላረጋችሁ ወገኖቼ ጥሪ ያቀርባለሁ። ይህንን የአብያ ቲዩብ አሁን ለአፍታ ጊዜ ወስዳችሁ ሰብስክራይብ የምትለዋን ታች ያለችዋን አይከን ክሊክ እንድታደርጉና ቤተሰብ እንድትሆኑ በጌታ ፍቅር እጋብዛችኋለሁ። አገልጋይ መናፍስት የሆናችሁ ቅዱሳን መላእክት በፊቴ ሂዱ፣ መንገዴን አዘጋጁ፣ እግዚአብሔር እንዳየልኝ መንገዴን አቅኑ፣ የዕጣ ፈንታዬ ረዳቶች አድርጎ እግዚአብሔር ከወሰናቸው ካዘጋጃቸው መልካም ሰዎች ጋር አገናኙኝ፣ መጥፎ ሰዎችን ክፉዎችን ከመንገዴ ላይ ጥረጉ፣ አስወግዱ፣ ይህንን መለኮታዊ አገልግሎታችሁን ፈጽሙ በጌታ በኢየሱስ ስም እያላችሁ የማዘዝ ስልጣን ተሰጥቷችኋል ወገኖቼ። ክብር ለእግዚአብሔር ይሁን። መልሴን የያዙ ሰዎችን አዎንታዊ ተጽዕኖ አድርጎባቸው ለእግዚአብሔር ክብር የሚሆን የክዳን በረከቴን አስለቅቁና እጅ አስገቡ። የፋይናንስ በሮቼን ክፈቱ። የኔ የሆኑ ዕድሎቼን አቀናጅታችሁ ወደ እኔ አምጡ። ከእግዚአብሔር የሆነ ሞገስ በሕይወቴና በእንቅስቃሴ እንዲፈስ አድርጉ ብላችሁ ማወጅ ትችላላችሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ መሆን በሰማያዊ ስፍራ ከክርስቶስ ጋር መቀመጥ ማለት ብዙ ትልቅ ነገር ነው ወገኖች። ክብር ለእግዚአብሔር ይሁን። ሃሌሉያ። እስኪ ስለ መላእክት አገልግሎት የነበራችሁን አመለካከታችሁን ከዚህ ቪዲዮ በፊት ማለት ነው መላእክት እና አገልግሎታቸው የሚለውን ነገር እንዲህ ተረድታችሁት ታውቃላችሁ ወይ? በዚህ ጉዳይ ላይ ያላችሁን ሐሳብ ጥያቄም ደግሞ ፈጥሮባችሁ ከሆነ በኮሜንት ሴክሽን ላይ ጻፉልን። ደግሞም ተባርካችሁ ከሆነ መንፈሳችሁን ከፍ አድርጎትም ከሆነ ሐሳባችሁን በኮሜንት ሴክሽን ላይ ጻፉልን። ክብር ሁሉ ለእግዚአብሔር ይሁን።